አቶ ሌንጮ ለታ ኢትዮጵያም እኛ ኢትዮጵያዊ ለመሆን እየተቸገርን ነው፣ እነሱም አልተቀበሉም። ግን እኛ በአሁኑ ሰዓት ድርድር ላይ ነው ያለን ኢትዮጵያዊ ለመሆን የሚል እነሱ በሚዲያም በመጽሐፋቸው ውስጥም ጽፎታል ማለት ነው። አቶ አያና እንደሚሉት በእድሜ እርሶ ነው ወይስ አቶ ሌንጮ ነው በእድሜ የሚበልጥ? ይሄ አንድ ጥያቄ ነው። ሁለተኛ ኢትዮጵያ ከተፈጠረችዋ የሷ ስትፈጠር አንድ ሀገር ሲፈጠር ፋውንደር ኦፍ ደ ኔሽን የሚባል አባት አላት። ወይ ንጉስ ይሆናል፣ ወይ ፕሬዝደንት ይሆናል፣ ወይ ፕራይም ሚኒስቴር ይሆናል፣ ወይ የሆነ ሰው በሱ ስም እንዲጠራ ኢትዮጵያ ስትፈጠር አባት ይኖራታል። የእሷ የፈጠረችው አባቷ ማን ነው? ይህን መልስ ከመለስክን ከዛሬ ጀምረን ኢትዮጵያዊ ሆነን እጅ እንሰጣለን ወደ አንተ ማለት ነው። ሶስተኛ ኢትዮጵያን ፈጠርን የሚሉት ለምሳሌ ኢትዮጵያ እኛ ነው የፈጠርነ፣ ሁሉንም ልብስ እንዲለብስም ያስለመድነ፣ እንጀራም ቀይ ወጥም ያስለመድነ እኛ ነው የሚሉ ራሱ ኢትዮጵያ ድንግል ናት፣ ኢትዮጵያ ድንግል ሀገር ናት፣ ያልተደፈረች ሀገር ናት ይላሉ። አንተስ ኢትዮጵያ ድንግል ነው ብለህ ታምናለህ? ድንግል ከሆነች ማስረጃውን እንድታቀርብልን በዚህ ላይ ጠይቃለን። ከዛ በኋላ እዚህ ያለን በሙሉ ኢትዮጵያዊ ለመሆን እንሞክራለን ማለት ነው። ማመልከቻ አስገብተን ልክ እንደ አቶ ሌንጮ እንዳሉ ኢትዮጵያዊ ለመሆን። አራተኛው ኦሮሞ ያ ኢትዮጵያ ስትፈጠር አትሊስት አንድ ሰው ብዙም ሰው ባይኖር አንድ ሰው ሊኖር ይችላል ማለት ነው። በዛን ጊዜ ተሳትፎ አድርጎ ኢትዮጵያ ሲፈጠር ኢትዮጵያ የኦሮሞ መሆኗን ወይ በምርጫ ወይም ደግሞ በእንትን ሰው ሊኖር ይችላል ማለት ነው። ይሄንን ሁሉ አራቱን የጠየኩትን መልስ ከሰጠን ከዚህ በኋላ ሁላችን ማመልከቻ አስገብተን ወደ ኢትዮጵያዊነት እንድንገባ እናረጋለን የሚል ጥያቄ ነው ያለኝ። አለበለዛ ዝም ብሎ አሉባልታ ከሆነ እኛ እድሜ ብዙ ጊዜ ኑረናል እዚህ ዓለም ላይ። ኢትዮጵያ እኛን ተቀብላን ማታቅም። ኢትዮጵያ የተፈጠረችበት ዓላማ አላት። አንተ ግን ኢትዮጵያ ኦሮሞ ነው የፈጠረ ካለ ማስረጃን አቅርቤ እዚህ ላይ ክርክር ማካሄድ እንችላለን። ድንግል መሆኗን አለመሆኗንም እዚህ ላይ እንድታስረዳን ይሄ ብዬ አቆማለሁ። ገዳ አመሰግናለሁ። ይሄን አረቱ ጥያቄ እኔ አማርኛ ብዙ ስለማልችል በደንብ አርቲኩሌት አድርገው ብዙ ጊዜ አበሾች ያሳደጉ በደንብ አማርኛ ያወራሉ። እኛ ግን በትምህርት ወይም በእንትን ነው የተማርነው እንጂ ብዙ ደብተራዎቹ ጋር ስላላደግን ወይም ደግሞ የቄሶች ትምህርት ቤት ስላልተማርን ብዙ አማርኛ አናቅም። ይሄን በደንብ አድርጌ ጠይቅልኝ እላለሁ። አመሰግናለሁ። በጣም ግልጽ ጥያቄ ነው አባገዳ። ቴንክ ዩ። በጣም ግልጽ አያኔ ምናልባት አይ ጥያቄ ይደገምልኝ አይልም። እኔ እዚህ ጋር አካሄድ እንትን አለኝ። ባይ ዘ ዌይ ጀስት እስካሁን ዝም ስላልኩ ባይ ዘ ዌይ ጥያቄና መልስ ለመመላለስ ብቻ አይደለም የመጣ ነው አይደለም፣ በነገሮችም ሪፍሌክት ለማድረግ ነው። ሶ እስኪነጋ ድረስ ሰዎች በጠየቁ ቁጥር መጠበቅ ያለብን አይመስለኝም። የሚጠይቁ ሰዎች ካሉ ይጻፍ፣ ከዛ ተራው ሲደርስ መመለስ ይችላል ብዬ ነው የማስበው። ካልሆነ ኤቭሪ ፊው ሚኒትስ ጥያቄ አፍተር ጥያቄ ምናምን። እኔ ፐርሰናሊ አንድ ተላላኪን የምጠይቅበት ምክንያት የለኝም፣ ግን የራሴን ኦፒኒየን የማወራበት ምክንያት ሊኖረኝ ይችላል። እንዳካሄድ ይህንን አነሳለሁ። ይሄ የምችንም ካላችሁ ደግሞ ያው የራሳችሁ ሩም ስለሆነ ምንም አይደለም። ትታረማለህ ወይስ ትታረምም? ገዳ እንዲህ ነው እንዴ? ቆይ አያና አይወላችሁ ቅድም ብለናል። ቤቱ ለውይይት ነው። አባገዳ ጥያቄ ጠይቀዋል። አንተ መዝግበ ያዘው ያንተን ጥያቄ፣ እሳቸው አባገዳ የጠየቁትን ጥያቄ። ይገባኛል። ሁሉም መናገር ይፈልጋል። ሁሉም ጥያቄ አለው። ሁሉም ሀሳብ አለው። መብታቸውን እናከብራለን። እኔ ቤት የከፈትኩት ለሁላችሁም ለእኔም ጭምር ለመተንፈስ ነው። ጥያቄም ካለኝ ለማቅረብ ነው። ኤዶ ትክክል ኦኬ፣ በቃ በሀሳብ ደረጃ እና ደግሞ ሌላኛው ነገር ደግሞ ምንድን ነው እዚህ ላይ 8 ሰዎች
ከኔ ቆይ ማለት ባክ ኤንድ ፎርዝ ላይ ነው አሁንም ያለው የትም ወይስ አልሄድበትም። ተራው የኔክስት ሰው ነው? ቆይ አንዴ ታገሰኝ። ገዳ ብልሱማ እያልኩ ያለሁት ነገር ምንድን ነው መሰለህ? አንደኛ 8 ሰዎች ናቸው ያላችሁት እዚህ ላይ። 8ታችሁም ተመሳሳይ ሀሳብ ነው ያላችሁ፣ ከኔ ጋር የሚጻረር ሀሳባችሁ። አንድ የሚያደርጋችሁ ነገር ከኔ በተለየ ብዙ ነገር አለ። ቅድም አንተም ተናግረዋል። በነገራችን ላይ ፊታችሁንም ታይቶ የሚታወቁ ሰዎች ብዙ የላችሁም እና እኔ ፊት የሚታወቅም ሰው ነኝ አንደኛ። ሁለተኛ ደግሞ በሀሳብም ከእናንተ እለያለሁና አታውቅኝም እንደ እኔን ፊት ያንተ ፊት አውቄ ረስቼው ይሆናል። እሱ ችግር የለውም። እዚህ የሚባል አርጊውመንት ምክክርም አውቀዋለሁ። እዚህ ላይ እዚህ የሚባል አርጊውመንት እንዲህ እናድርገው። ቬሪ ሲምፕል ኤቭሪ 2% በሁለት ሰው መካከል አንተን አስገባለሁ። ፐርፌክት። አሁን ማለት ነው ጠይቁ። አሁን አይደለም አባገዳ ጥያቄ ጠየቁ። የአባገዳን ያዝና ኤዶ ሄድበትና አንተ በሱ ላይ ጨፍልቀ ተራ ነው እንዴ? ልዝናና እንደዛ ኮነሽ ቆይ እንደዛ አይደለም። ችግር የለውም። አያና መዝናናት ይችላሉ። አያና ይኸውልህ እዚህ ጋር በሆነ ነገር በቃ ለአደለ ዶንት ሜክ ኤኒ ፐርሶናሊቲ ሊነካ ወይ ፕሮቮክ እንዲህ ምናምን ክሮስ ቼክ መደራረጉ ቢቀር ደስ ይለኛል። እኔ ለምን ኢኳሊ ባለን ኢሹ ላይ ነው የምንነጋገረው አይደል እንዴ? እስቲ ምከራታ አንተ። እሱም እንደዛ እኮ ያወራላ። ታዲያ አሁን ተላላኪ ምናምን ኖ ወርዱ ለመጠቀም እንዲያስችለን እኔ በጣም ግራ ነው የሚገባኝ። እንደዛ ሳይሳደብ አሽሙር ሳያወራ እንደ ፖለቲካ ቀጥ አድርጎ ካወራ እንደነግጣለሁ። ድንገት ነው ለማንኛውም ይሄ አሽሙር ምናምን አይደለም፣ ቀጥታ ነው የማወራው። ከጀርባ አይደለም የማወራው፣ ፊት ለፊት ነው እያወራሁ ያለሁት አይደለም። ያ ኤዶ ቀጥላል። እኔ አንድ ተላላኪን ጥያቄዎችን ብጠይቅለት ሊመልስልኝ የማይችልን ሰው ጥያቄ ስጠይቅ አልገኘም ነው። ጥያቄ መጠየቅ ካለብኝ ላኪዎቹ ከመጡ እነሱን መጠየቅ ይቻላል፣ የሚመልሱት ነገር ካለ። ዳስተ ቦተም ላይ ይሄ ስለ መልክ ምናምን ከሆነ ያው ፎቶ አሳጥበን ሽንት ቤት እንሰቅለዋለን በየቀኑ እንድናየው ማለት ነው። ከዛ መልስ ግን ወደ ፖለቲካው ስንመለስ አርጊውመንቱ ጠቅላላ ኢትዮጵያ እንደዚህ ናት፣ ኢትዮጵያ እንደዛ ናት፣ ኦሮሞ እንደዚህ ነው። ኢትስ ቢሳይድ ደ ፖይንት ነው። እነዚህ ሰዎች ዲስትራክት ሊያደርጓቸው የሚፈልጉት ኦሮሞ ኢትዮጵያ ውስጥ ይቆይ አይቆይ ምናምን፣ ኢትዮጵያ ሀገሬ ናት ለዘላለም ትኑር ምናምን። ፈርስት ኦፍ ኦል ለዘላለም ትኑር አትኑር የሚወሰነው በክፍያው መሰረት ነው። ኤርትራም ለዘላለም ትኑር ይባላል የሚከፈለው ከሆነ። ሱዳንም ሱማሌም ለዘላለም ትኑር ይላሉ። ምንም ነገር ስሎንጋስ ፐርሰናል ጌናቸው እስከተጠበቀ ድረስ ምንም ነገር ይላሉ። ቤተር የት ግን ጥያቄው ምንድን ነው? ኦሮሞ በነፃነት የሚፈልገውን እንዲመርጥ ይፈቀድለታል ወይስ አይፈቀድለትም ነው ጥያቄው። ኦሮሞ የመጨረሻ ጉዳዩን የፋይናል ዲሲዥን ኦር አልቲሜት ዲሲዥን ኦሮሞ ይሄ መብት ይሄ ራይት ሊሰጠው ይገባል ወይስ አይገባም ነው ጥያቄው። አውትካሙ አይደለም የሚያጨቃጭቀው። ኢትዮጵያ ውስጥ መቆየት፣ አንደር ዲስ ፌደራል አሬንጅመንት መቆየት ኦር ኮንፌዴሬሽን ኦር አውትራይት ኢንዲፔንደንስ ምናምን ዳትስ አን አውትካም ኦፍ ኤ ዲሞክራቲክ ፕሮሰስ። ዲሞክራቲክ ፕሮሰሱ የሚያመጣው አንድ አውትካም ከሶስቱ አንዱ ወይ ሌላም 5ም 6ም ካለ አንደኛው አውትካም ይሆናል። ብልጽግናዎች ጊዜያችሁን እንድታጠፉ የሚያስገድዷችሁ ኢትዮጵያ ነው ኦሮሞ ነው እንትሲ ምናምን በሚል ነው። በመብት ጉዳይ አይደለም። ፋንዳሜንታሊ ኦሮሞ መብት አለው ወይ በራሱ ጉዳይ መወሰን ጥያቄዎች ናት። ብልጽግናዎች መብት የለውም ይሏቸዋል። ተውና ስለ ሰልፍ ዲተርሚኔሽን አይደለም ስለ ሰልፍ ሩል ስሞለስት ዩኒት ኦፍ ሰልፍ ኮንሰፕት ሰልፍ ሩል ነው አይደለም። ሰልፍ ሩል ማለት ከቀበሌ እስከ ላይ ድረስ እስከ ጨፌ እስከ ፓርላማ እስከ ምናምን ድረስ በእንደራሴዎች መተዳደር መቻል ነው። ማንም ሳያስገድድ ማንም ሳያስፈራራ በማንም ሳትሸማቀቅ መኖር መቻልን ነው። መምረጥ መቻልህን ነው። ፖለቲካል መብትህን ኤክሰርሳይዝ ማድረግ መቻልህ ነው። ዛት ሰልፍ ሩል ይባላል።
ራስን ማስተዳደር። በዚህ ፕሮሰስ ውስጥ በሪፕሬዘንታቲቮች ወደ ጨፌ የሚሆን ወደ ዋቴቨር በሚገባው በእንደራሴዎች መሰረት የህዝብ ጥያቄ እስከሆነ ድረስ እዛ ውስጥ ሬዝ የሚደረግ ነገር ነው። የኦሮሞ ጥያቄ ከሆነ እዛ ውስጥ ሬዝ ይደረጋል። ዴሞክራሲ ካለ ፖለቲካል ራይትን ኤክሰርሳይዝ ማድረግ የምትችል ከሆነ የዛኔ የኦሮሞ ህዝብ በነፃነት ይወስናል ማለት ነው። ከዚህ ፈቀቅ ሊያደርጉ ሲሞክሩ ይህን ኮንቨርሴሽን እንዳታረግ ሲሞክሩ ኢትዮጵያ አክስቴ ናት፣ አባቴ ናት፣ እናቴ ናት፣ ደሜ ናት ምናምን ይለዋል። ኦኬ ለአንተ ናት አይደለ? ችግር የለውም። ለእከሌ ኢትዮጵያ እናቱ መሆኗ ችግር የለውም። ለሌላው ደግሞ እንጀራ እናት ልትሆን ትችላለች። ኮሌክቲቭ ራይት ነው አይደለ? ይሄ በጋራ ግን በነፃነት የምንወስነው ኢንቫይሮንመንት ይመቻቻል ወይስ አይመቻችም? ሲጀምር ፋንዳሜንታሊ ራሱ ይሄን የመወሰን መብት ኦሮሞ ሊኖረው ይገባል ወይስ አይገባም? ጥያቄው መሆን ያለበት። መብት አይገባውም ካለ አንድ ሰው ይሄ ለዲሞክራቲክ ፕሮሰስ አለርጂክ የሆነ ነው አይደለ? ጥያቄው እዛ ላይ ያቆማል። ኦሮሞ መብት አይገባውም ማለት ነው። በራሱ ጉዳይ ራሱ መወሰን አይችልም ማለት ነው። ጥያቄው መሆን ያለበት ይሄ ነው ብዬ ነው አርጊው ማድረገው። ካልሆነ አንድ ሰው እኔ የምፈልገውን ሁንልኝ አይባልም አይደለ? የጋራ ዲሲዥናችንን ግን ታከብራለህ ወይ ነው። ዳስ ዘ ቦተም ላይን። ዲስትራክሽን ነው። ኤቭሪቲንግ ኤልስ ኢዝ ዲስትራክሽን። ቅድም ሲባል ነበር ለዘላለም ትኑር ማለት ምን ማለት ነው? ለዘላለም ትኑር ኦን ሁዝ ኤክስፔንስ? እነዚህ ሰዎች አሁን ፐርሰናል ኤክስፔንስ ውስጥ አይደሉም ያሉት አይደለም። እነሱ ኑሯቸውን ነው እየኖሩ ያሉት። the vast majority of people ግን ሳክሪፋይሱን እየከፈለ ነው። in their own land ባዳ ሆኖ ነው እየኖሩ ያሉት። እነዚህ ሰዎች መብት ይኖራቸዋል በጉዳዩ ላይ ለመወሰን ነው። that's the fundamental question። ከዛ ውጭ ያለ ስለ አውትካም ብንጨቃጨቅ ጠዋትና ማታ ምንም የምናመጣው ነገር የለም። ኢትዮጵያ in my opinion is a malignant cancer። redeemable አይደለችም። ሪዲም ልታረጋት አትችልም። ኢንሄረንትሊ the state foundationally flawed ናት። ሌሎችን አኮሞዴት ማድረግ አትችልም። ይሄ እኛንን ያቆምናት ምናምናም የሚባል ነገር የለም። ኢንዲቪጁዋሎች ነበሩ። አሁን እነዚህ ሰዎች ናሬት የሚያደርጉት ምንድን ነው? እነ አሉ አይደለ? እነ ጎበና እና ሂዝ ላይክስ ኢትዮጵያን አቆመዋል ይለዋል። ኦሮሞ ናቸው ይላል። ግን እነዚህ ሰዎች ኦን ሁዝ ቢሃፍ ነው? is it on the Oromos behalf that they did that? they didn't do on the Oromos behalf, right? ያደረጉት as a person ነው with option ነው ይዘው ይሄን ያርቁልህና እነዚህን ሰዎች ልክ እንደ ኦሮሞ አባት ልክ ለኦሮሞ እንደታገሉ ልክ ለኦሮሞ እንደሞቱ እኛም ፓርት ኦፍ ኢት ነን ይልሃል። at the same time ምን ይልሃል? ለኦሮሞ ስትራግል ሲያደርጉ የኖሩትን ህይወታቸውን ያጠፉትን ይሄ ሞደርን ኦሮሞ ስትራግል ውስጥ ያሉት የምታውቋቸውላችሁ ነባሮ እነ ምናምን እነሱ ደግሞ ኢንሄረንትሊ ለኦሮሞ ነው አይደል የሞቱት። ሶ ባይ ዴፊኒሽን የኢትዮጵያ ጠላት ናቸው ብለው ነው የሚያቀርቡት። ከኢትዮጵያ ጋር ለመኖር ስታስብ ኦሮሞነትን መቀነስ አለብህ። ኦሮሞነትን መሽረፍ አለብህ። ኢትዮጵያ የምትባለው አብስትራክት ውስጥ ለመግባት ማንነትን ማሳነስ አለብህ። ይሄን ብለው አይደለም ይነግሯችሁ። ግን ፈንዳሜንታሊ አጌን ታይም ኤንድ አጌን የምለው ኮንቨርሴሽኑ ይህን ሰውዬ መጠየቅ የምትፈልጉ ከሆነ ኦር ኤኒ ብልጽግና መጠየቅ የምትፈልጉ ከሆነ ዳዝ ኦሮሞ ሃቭ ደ ራይት በጉዳዩ ላይ የመወሰን መብት አለው ወይ? ኢን ሪያሊቲ ማለት ነው። ይህ በወረቀት ምናምን የኮንስቲቱሽን ያለ ምናምን የሚል ኢንቶፈንቶ መልስ አይደለም። ይሄንን ይቀበላሉ ወይ? ደን የኦሮሞ ህዝብ የወሰነውን ነገር ለመቀበል ሬዲ ናቸው። መጀመሪያ መብቱ ሊኖሩ ይገባል። የኦሮሞ ይገባል ተብሎ ከታሰበ በኋላ ደግሞ የመቀበል ውጤቱን whatever it is የመቀበል ፍላጎት አላቸው። ይህን የማይቀበሉ ከሆነ ሌላው ጉንጭ ማልፋት ነው። በምን ጉዳይ ለሚለው በምንም ጉዳይ
ፈለገ ሀገር የመሆን ከፈለገ ራሱን በዚህ ፌዴራል አሬንጅመንት ውስጥ ለመቀጠል በፈለገ ኮንፌዴሬሽን በፈለገው መልኩ ፋይናል ሴዩ ሊሰጠው ይገባል ወይስ አይገባም? ይሄን የመለስን ቀን ኮንቨርሴሽኑ አጠር ይልልናል። ሞር ታይም ወሰድኩ በመሰለኝ ገዳ። ቴንክ ዩ ኤዶ። ኖ ኢትስ ኦኬ ፐርፌክት ታይም ነው። ኦኬ አሁን አያና 5 ደቂቃ ገዳ ዲፈማ ዶክተር ግርማ ዮሴኑ በርባዴ ገዲም ቡዋፊ ጀለታይ ነከፈሰ ዶክተር ግርማ ከአንድም 3 ጊዜ ልኬለታለሁ። ቅድም እምቢ ብሎ እኮ ነው የሮሰድ ደቢሳርታ ገዳ ፌሪ ሚቲኩን ቆይ ፍንፍኔ ግርማ ዶክተርን አስባኔ እወጣለሁ። ቆይ ጀርሚ አንዴ እኔ እወጣለሁ ነው እያልኩ ያለው። ቆይ ኖ ዶክተር ግርማን 3 ጊዜ ልኬለታለሁ። መግባት ስላልፈለገ ነው እንጂ እኔ ልኬለት ነበረ። መግባት ከፈለገ ሪኩዌስት ይላክና ጀርሚ ብትፈቅድለት ጥሩ ነው ቢወጣ እንደዚሁ። ለማንኛውም ፍንፍኔ ታይምስ በእውነት ፌር አይደለም፣ ይገባኛል። አይ አንደርስታንድ ብራዘር። ግን ምን አለ መሰለህ በሁለት ሰው መካከል አያናን አስገባለሁ ስላልኩኝ ከአያና ቀጥለ ትሄዳለህ። ለምን ፌር ለመሆን ስለፈለኩኝ ነው እንጂ ለሌላ ነገር አይደለም። እና ጠብቃል ቆየኛ እንዴ አያና 5 ደቂቃ አለ። 5 ደቂቃ እንደው ብዙ ነው። በዚህም ቢጠብቁ ሰዎችም ስላሉ ብዙም ቢሆኑ 3 ሰው አሁን ተናግረዋል። ከተናገሩት ውስጥ ያልሰማሁትም እንዳለ አውቃለሁ። ገዳ ነው አባ ገዳ የሚባለው እየጠየቃቸው ጥያቄዎች ስፔሲፊክሊ አያና ይመልስልኝ እንደዛ ከሆነ አሁን ተመዝግቤ ኢትዮጵያዊ ይሆናለሁ እና ለራስ ብሎ መሆን ትችላለህ። ባለቤቱ ለራሱ ብሎ ኢትዮጵያዊነት ያዋጣኛል ካለ መሆን ይችላል። ካልፈለገ ደግሞ እንደ ማንኛውም ኢኮኖሚ ስደተኛ ያለበትን ሀገር ዜግነት መጎናጸፍ ይችላል፣ ወይም ደግሞ ሌላ ዜግነት መያዝ ይችላል። ምንም ችግር የለውም። እሱ አይደለም። ስለዚህ በዛው መንፈስ ራስን በጣም እኔ ዜግነቱን እንትን ካልኩኝ ትልቅ ጥቅም አመጣለሁ ብሎ ማሰብ ኦቨር ኤግዛጀሬትድ የሆነ ቫልዩ ራስ ላይ ማስቀመጥም አያስፈልግም። ባለቤቱ ራሱ ጥቅም አለኝ ካለ ካመነበት ዜጋ መሆን ይችላል ማለት ነው። ድንግልና ምናምን ሀገር ድንግል ምናምን ይለው ይሄ ያልተሰራበት ያልተመረተበት ሀገር ጥቅም ላይ ያልዋለ ብዙ ሪሶርስ አለው የሚለው የአማርኛ ስለማይችልም አልችልም ስላለ ራሱ አድሚትድሊ አማርኛውን ችግር የለውም መቻል የለበትም ግዴታ። እየተወያየን ያለ ነው ግን በአማርኛ ስለሆነ እሱን በቀላሉ ልተረጉምለት ይችላለሁ። እና እሱ እንዳሰበው አይነት አይደለም ይሄኛው ድንግልና ሌላ ትርጉም እንዳለው እንትን ይለዋል። እሱን ካደረኩለት ሌላ ማን ነበር የሚል ነው። እሱ ጥያቄ ይጠቅመኛል። ቅድም ያነሳችሁትንም ነገሮች ነካበታለሁ። ኦሮሞ በኢትዮጵያ ውስጥ የነበረው ተሳትፎ ፌር ነበረ፣ ምንም ችግር አልደረሰበትም። ካልቸሩ ቋንቋው ሄጅመናይዝድ አልተደረገም፣ ጫና አልደረሰበትም እንዳልኩ ተደርጎ የተቀመጠው እኔ አይቶን ነው ከየት እንደሚመጣ። አንዳንድ ጊዜ ሰው ሲያወራ አቴንሽን ወይ ሰጥቶ አለመስማት ይሆን ወይ ኦሬዲ ባያዝ የዘጋው ጆሮ ይሆን አላውቅም። የኦሮሞን ህዝብ ታሪክ እኮ ምንም ሚስጥር አይደለም፣ እኔ ሳልሆን ሌላውም ሊመሰክር የሚችለው ነው። እስከ ቅርብ ጊዜ ድረስ እኮ በኦሮምኛ ቋንቋ መናገር በእኔ እድሜ ራሱ እኮ ማስታወሰው ማለት ልጅ ሆነ እኔ እንኳን የኦሮሚያ መሀሉ ላይ ስለሆነ የተወለድኩት ባሌ ውስጥ ስለሆነ የተወለድኩት ላይ ነው ኦሮምኛ መናገር ምናምን ችግር የለውም። ግን ወደ ከተማ አካባቢ ስንመጣ አፋን ኦሮሞ መናገር የተለየ ነገር ተደርጎ የሚታይ እንደ ፋርነት የሚቆጠር እንደ ሌላ ነገር የሚቆጠር ለቋንቋው ክብር የሌለበት ዘመን እኔም እኮ በራሴ ኤክስፒሪየንስ አድርጌዋለሁ፣ ደርሼበታለሁ። የሚገርም ነገር በፕሮሰስ ነው እየጸዳ የሚሄደው። ትክክለኛ ቦታውን መያዝ አለበት። አንደኛ ሲስተሚክ የሆኑ ነገሮች መወገድ አለባቸው። አሁን የስራ ቋንቋ ላይ በክልሉ ብቻ ሳይሆን በፌደራል ደረጃ ይሁን ቲቪ ላይ አሁን በቅርብ ጊዜ ተቀይሯል። ቴሌቪዥን ላይ በትምህርት ቤት የሚሰጥበት በጣም ብዙ ነገሮች እየተቀየሩ ነው። ከ1991 ጀምሮ ደግሞ በአስተዳደር ደረጃ በራሱ ይመረጥ ምናምን የሚባለው ነገር ሴታፕ የተደረገ ነገር ነው። ያለን ነገር እንደሌላ አድርጎ ማውራት ታጋይ አያደርግም፣ ተቆርቋሪ አያደርግም። ውሸታም ነው የሚያደርገው። የሌለን ነገር እንዲሆኑ ምናምን። በነገራችን ላይ ከጄኔሬሽኑ ጋር እየተለያየ ያለ ፖለቲካ አለ። ኢኮኖሚው በጣም መጥፎ ስለሆነ በቀላሉ ሰውን ወደ ውትድርና ለማስገባት ችግር ለመፍጠር የኤጁኬሽን እና የፋይናንስ ችግር ስላለ ብዙ ይጠቀምበታል እንጂ አሁን ያለው እድሜው ከ35 በታች የሆነው ህዝብ እኮ በስፋት እነ ወንድሜ አባገዳ ከድምፁ ያስታውቃል። ትንሽ ከ35 አለፍ ሊል እንደሚችል ወይም እኛ ኤክስፒሪየንስ ያደረግነው
ሀገር ዛሬ ያሉ ልጆች ኤክስፒሪየንስ አላደረጉም። ዴፊኒትሊ በሚቀጥሉት 10 ዓመታት 15 ዓመታት ውስጥ አዳልትሁድ ውስጥ የሚገቡ ልጆች ሌላ ኦሮሚያን ነው የሚያውቁት፣ ሌላ ኢትዮጵያ ነው የሚያውቁት። ኦሮሞነትም በኢትዮጵያ ውስጥ ያለው ቦታ ሌላ ነው። ይሄ ነገር ፕሮግረስ ማድረግ አለበት፣ መሻሻል አለበት። ኤንድ ደግሞ ህጋዊ መሆን አለበት። ህግ ቤዝድ የሆነ ስትራክቸራል የሆነ ፍሬም መያዝ አለበት። ከእናንተ በታች ኦሮሞ እንደሆነ ነው። ይሄ አንዳንዱ ቅድም እንዳልኳቸው ኦቨር ኮምፐንሴት የሚያደርግ ነው። የራሱ ማንነቱ ኦሮሞነቱን መቀበል አሁን ስለሆነ የተጀመረው ፑሽ ያደርግ ነበር። ባይዘው ይሄ ፖለቲካ እነሱን ነበር ፑሽ የሚያደርገው። ዛሬ አሁን ከሰው በላይ ኦሮሞ ሆነው ለአያና ኦሮሞነት ሊያስተምሩ የሚሞክሩ ሰዎችን ማለት ነው በጣም የሚያገል ነበር የዚህ ፖለቲካ አራማጆች ማለት ነው። ይሄን የፖለቲካ ስትሪም ያለምዱ ኦሮሚኛ ቋንቋ ማትናገር ከሆነ አንተ ሲዳማ ባያሲ ምናምን የሚል ነበር። አሁን እኮ አፕዴት ተደርጎ እኮ ነው እሱም ተገፍቶ ነው። በዚህ በኩል ደግሞ ይተዋል ቀስ ብሎ ይሄንን እኔ ባሪያ ነኝ ምንድነው ጭቁን እንትን ጠፍቶ ምናምን ኦፍ ኮርስ አልፈናል ያንን ታሪክ። ዛሬ ያለነው ግን a lot of opportunity a lot of change ነው ያለውን ኦፖርቹኒቲ ሪኮግናይዝ ማድረግ ቼንጁን ሪኮግናይዝ ማድረግ እዛ ላይ ቢልድ ማድረግ ፊውቸሪስቲክ የሆነ አመያተው ተረራስ ያስኒክ መጠንቴዱ በታፉ እንደ ያርስ ምኒልክ ወፍታ ዳኖ አንጀቻት ኤምፓየር ኬስ እንጅራዳ this is not politics። ይሄ ለቅሶ እየየና ብሶት ነው እንጂ ሪያሊቲው የኦሮሞ ህዝብ የደረሰበት ከፍተኛ የሆነ ጫና ሌሎችም ህዝቦች ከፍተኛ የሆነ የዲሞግራፊ የተለያየ ጫና ውስጥ አልፎ ማንነቱን ይዞ ጠብቆ አሁን የራሱ ስቴት ብቻ ሳይሆን ኢትዮጵያ የሚባለው ፖለቲካ ውስጥም ሴንተር ላይ ያለ ህዝብ ነው። ይሄን እንዴት ማቴሪያላይዝ እናደርጋለን? እንዴት እናጠራለን? እንዴት ዲሞክራሲያዊ እናደርጋለን? እንዴት የዲሞክራሲ ምህዳሩን እናሰፋለን? እንዴት የኦሮሞን ህዝብ ተሳታፊነት ባለቤትነት ለሌሎች ህዝብም ትርፍ የሚሆንበትን መንገድ እንዴት እናራመዳለን? አይ ኮርጆይን ይዤ የምሸሽ ምስኪን ነኝ የሚል ኦሮሞን የማያውቅ ነው። የሱ ኦሮሞ በስደት ሀገር ያሉ ጓደኞቹ ጋር ያለው ለቅሶ የየየ ዩኒቲ ነው። ከዛ ውስጥ መውጣት አለብን። ኦፕን ዩር አይስ። ትላንት የነበረው ዛሬ ሊኖር አይችልም። አሁን ባለው ላይ ያሉት ጉለቶች ሙሉ ወደፊት እንሂድ። አይ ከኔ ጋር ካለቀስክ አንተ እንትን ነህ፣ አንተ ሌላ ነህ፣ አንተ ተሽጠሃል፣ አንተ ተከፍላኔ የምከፍል ሰው ነኝ፣ የሚከፍለኝ ማንም አያስፈልገኝም። ገብቷል? ራሱ ችጋራም ስለሆነ ችጋራም ትመስለዋለህ። 20 ዓመት አሜሪካ ሀገር ኖሮ ስቲል አንድ ህይወት እንኳን የሌለው ሰው በቃ አንተም እንደዚህ እንደኔ ችጋራም ብታገኝ መሬትና ብር አንድ መሬት የለኝም ማንም ብር አይሰጠኝም። ገባ? ይሄንን አይነት አስተሳሰብ ውስጥ እንውጣ። ትክክለኛው ሪያሊቲ የኦሮሞ ህዝብ ዛሬ ያለበት ቦታ ሊሻሻል የሚገባው ባላንስ መሆን ያለበት ዲሞክራሲያይዝድ መሆን ያለበት ነገር አለ። ነፃ የሚወጣ የኦሮሞ ህዝብ ግን የለም። ውጭ ያለው ስደተኛው ኦሮሞ ይልቁን ነፃ መውጣት አለበት። ቢኮዝ ዛሬ ምኒልክ እየሰደበን እኮ ነው። አሁን መልስ ጨርስ ነው ስደተኛ ምናምን እያለ የምተመላለስ እኛ እኮ ተጋፍተን ወጣን ከሀገራችን። አንድ ደቂቃ እንደሱ ያሉ ነው ገፍቶ ያወጡን ከሀገራችን። እና እሱስ ምን ታደርጋለህ? አንተም ውጭ ምን ታደርጋለህ? እየሰደበ እኮ ነው አሽሙር እያወራ አማርኛ አባገዳ አልሰደብኩም። እኔም እዚሁ ነኝ ያለሁት። አባገዳ አለን። ይኸውላችሁ እድላችን ሲደርስ የአያናን ሪፍሌክት ማድረግ እንችላለን። አያና አንድ ደቂቃ አለክ ነው ደቂቃ ልጠቀምና እና አሁን ይኸውልህ ተቆርጦ የቀረ ፖለቲካ አለ። ኢን ሪያሊቲ እዚህ ውጪ ላይ ነው ፖለቲካው። ለዛ ነው መሬት ላይ ያሉት የአባው መስራች የሆኑ ሰዎች ዛሬ የት እንዳሉ እናውቃለን። ፖለቲካ ጠፍቶባቸው ብሬን ዋሽ ተደርገው አይደለም፣ ለነፍሳቸውም የሚሻሱ አይደሉም። የፖለቲካ ዲፈረንሳቸውን ራሱ እንዴት ማኔጅ እንደሚያደርጉት ይታያል። ከነሱ የበለጠ እኮ ነው አዲስ ዲያቆን ቄስ ለማስተማር ጳጳስ ለማስተማር የሚቸኩል ማለት ነው። ቲክታክ እና ዩቲዩብ ላይ በሚሰራው ፖለቲካ እነ ሌንጮን እነ ዳዊት ኢብሳን እነ ገላሳን እነ ማን ይቀረዋል? ሁሉንም ነው የሚያዋርደው። ሁሉ ከሱ በታች ነው። ሰርቶ ደክሞት መጥቶ ስልኩ ላይ በሚሰራው የቲክታክ ፖለቲካ ማለት ነው። ስለዚህ ሪያሊቲውን አገናዝቡ። ምን ሆኖ ነው ያ ሁሉ የፖለቲካ ትሬዠር እነ ፋጤና እነ ገለቴ ታዋረድ የነበረው? ጮኸ ውጣ ተነሳበት 3 ጊዜ ጮኸ ውጣ። ቆይ አንዴ
ከታች ፍሪደም ሰጥተህ ነው የምታሰድበን የምትሉ ሰዎች ማለት ነው እንዴ? ይህ ሁሉ እኮ በመሃል በሁለት ሰው መካከል አንድ አስገብተኑ ራሱን ይናገር። ግን አት ሴም ታይም እሱ ሲናገር ብዙ ተከታዮች አሉት። በእውቀት እንቀሳቀሳለሁ ካለ ሰሚዎች ይዳኙ። እሱ የሚናገራቸው ነገሮች ትክክል ናቸው፣ ትክክል አይደለም ለህዝብ እንተውና የራሳችን ጉዳይ ላይ ጥያቄም ካነሳችሁ በእንደዛ አይነት መልኩ ብንሄድ አይሻልም ወይ? እኔን ስለምን ትነኩኛላችሁ? እኔ ጥያቄ አለኝ። አሁን ለምሳሌ ለአያና ፐርሰናሊ ግን ለእናንተ እድል ሰጥቻለሁ። አሁን ለፍንፍኔ ታይም ስንስጥና ከዛ ወደ የዘለላቸው ጥያቄዎች አሉ እኮ እነሱን አድሬስ ያላደረጋቸው ጥያቄዎች አሉ። አሁን ታይም ነው አሁን ታይም። ምክንያቱም ማን ነው የወጣ? ጉዳዩ የታይም ጉዳይ ሳይሆን ሆን ብሎ ነው የዘለላቸው። ምክንያቱም ሪፈረንደሙን ጉዳይ ታስፈጽማላችሁ ወይስ የሀገር ይፈርሳል ተብሎ ተጠይቆ ነበር። ስለዚህ የሪፈረንደሙን ጉዳይ መልስ ይስጥበት ይሰጣል። ታይሙ ሲደርስ አሁን ሁሉንም ጨፍልቄ መስጠት አልችልም። እንዳይሾልክ እኮ ነው። ከሾለከማ በፎርፌ ወጣ ማለት ነው። አያና እንዴ እስካሁን ድረስ እኮ መሄድ ይችላል አይደል? እኔ ጥያቄዎች አሉን። አያና በፍቅር እኔ አታስዋሸኝ ማለት ነው። የትኛውም አካባቢ ልደግፍ፣ ግን አንደኛው ነገር ዝም ብለህ አታምልጥ። ዝም ብለህ ብዙ ጥያቄዎች አሉን። አንተም ጠይቀን እንነጋገር። እኔ ሄጄ ያውቃለሁ እንዴ? እንደዚህ አይ አልሄድክም ነገሩ ልክ ይሄ ኦሮሞ ይገነጣላል የሚባለው አይነት ውሸት ነው። እኔን የሚያክል ሰው እንዴት ይሾልካል? የሚያስቆጣ እኮ ነገር የለም። የሚሾልኩ ይሾልካሉ እንጂ አያና እኔ ምን አደርጋለሁ መሰለኝ? ለሚ ሴይ ዚስ ፕሮሚስ። እኔ ምናልባት 3 ሰው ሆነን ቤት ከፍተን ኦሮሞ ይገነጠላል፣ የኦሮሞ መብት ምንም በኢትዮጵያ ውስጥ ምንም ነገር አልሆነም ለሚለው ነገር በሮዴ እኔ አንተ ሆነን ፈቃደኛ ከሆንክ ሌላ ሰው ሳንጨምር በዚግ ታሳመነናለህ። ከዛ በኋላ እኔና በሮዴን ትወስደናለህ። ካልሆነ አንተ ሪጀክት ኮምፕሊትሊ ሪጀክት እናደርጋለን። ምን ይመስላል? እኔ ባለፈውም ተስማምተናል። ይሄ በጣም ሀሳብ ነው። ይኸውልህ አሁን ግልጽ እናጭር። እኔ በሮዴ አንተ አንዴ ጥሩ ሀሳብ ነው እያልኩ እኮ ነው። አልኩ እኮ መሸሽ የለም። ፋክት ቼክ ታመጣለህ። እኔ ይስማማኛል። መወስዳችሁ ቦታ ግን የለኝም ቤት ካላመጣዋችሁ እኔው ጋር። ምን ማለት ነው? አንተ ቤት እኮ ብዙዎቹ ይመጡና ማለት ነው ያሸማቀቃሉ። ኢትዮጵያዊነቱ ጋር ነው መወስዳችሁ። ኢትዮጵያዊነት ጋር ከሆነ እሺ። እኛ ኢትዮጵያዊነት መቼም አትወስደንም። ግን ምንድነው የምታደርገን መሰለ? አንተን በቃ ትክክለኛ ዜጋ ነው እንልሃለን። እውነተኛ ጄኒውን ኢትዮጵያዊ እናረጋለን። የእኛን ተው በቃ። እኛ ዝም ብለን ቦዘን የሆነ እንቀራለን። ጣጣ የለውም። አንተን ፕሮፋይልን እንደተጠበቀ ይቀጥላል። አያና በዚህች እንቀጥላለን ማለት ነው። እኔ ለውይይቱ ብቻ ፎር ዘ አቴምፕት ብቻ ደስተኛ ነኝ። አብሶሉትሊ ፈለጋችሁ ሰው በተለይ ይሄ ግርግሩ ምናምን ጫጫታ ምናምን ይቀንስልናል። በሮዴ አንተ እኔ በሮዴ አለ ይስማማል ብዬ ስለማስበው ማለት ነው። እዚህ ጋር አለ እዚህ ቁጭ ብለ ማለት ነው። ይህ ዝም ብሎ አሁን ጊዜያችን ማጥፋት ፕሮቮክ መደራረግ ትሪገር ምናምን ነገር አይደለም። ይሄ ምናምን ዘጋ ተለጥፋችሁ ተገንጥላችሁ የሄዳችሁ ምናምን አይደለም። from the reality from the ground ኖ በነገራችን ላይ ገዳ እኔ አንተና በሮዴን ብቻችሁን አናግሬ ያውቃለሁ ለአጭር ደቂቃም ቢሆን። በፍጹም ኢቭን እላፊ ነገር አሽሙር ምናምን ነካ ወጋ ራሱ አላረግም። በጣም ሪስፔክት አድርጌ ሪዝነብል ናችሁ። ባንስማማም ሪዝነብል ናችሁ። አይ ፕሮሚስ። እውነት እንዴ እነኚህ እኮ ልጆች እንትን ስለሚሉ እነሱንም አትንካት እንዴ። እኔ ለማለት የፈለኩት እነሱ ጆሌን ከሚዱ መሌ ረከት እንደዛማ እኔ እንደዛ እንድትል አይደለም ሀሳቤ። እነሱን አንደርማይን እንድታደርግ ሳይሆን ጀስት እንደ ካፓሲቲ እንድኖረን ብዬ ነው። ይሄን በውስጥ ጨርሱ። አሁን እኮ ችግር የለም እናዳመጣለን። ለማንኛውም ፍንፍኔ ታይምስ እድሉ ያንተ ነው። 5 ደቂቃ። ኦኬ ቴንክ ዩ። እሰማለሁ። አሪፍ ነው። አንዳንድ ጊዜ ትንሽ እያስተዋልን መሄድ አለብን። ፈጣሪና ተፈጣሪ የምትባል አገር ላይ እኛ አንዳንድ ጊዜ ለስርዓቱ ተለጥፎ ወፍራም ዳቦ የሚበሉ ሰዎች ፈጠርን የምላችሁ ሜዳ ላይ ቢሄዱ ኑሮ እነዚህ እከሌ አሁን ስሙንና
እንደዚህ አንዳንድ ኦሮምኛ ጣል እያደረገ ከነሱ ጋር ሲቀመጥ ኢትዮጵያዊ ነው ብለህ ቢጠየቅ ኑሮት አይ ይሄማ ጥሩ ጋላ ነው የሚሉት። በጣም ያስቃል። አንዳንድ ጊዜ ኢትዮጵያ ስትባል የመርዝ ብልቃጥ ናት። እኔ እንደሚያየው ማለት ነው። ምክንያቱም ምሁራኖቹን የምትገል ሂሮ በጣም ጀግኖቻችን እየጨረሰች እየገደለች እያሰረች እያሰቃየች ሌሎቹን ደግሞ አሁን የህዝብ ፓርቲዎች ደግሞ እየጠራች እና በየጊዜው እያስፈራራች ሆቴል አስይዛ የምትሰድብና እስካሁን እያመጨቀች የምትኖር ኢትዮጵያ ተብላ የምትጠራ አገር ገና አገር ነው ብሎ ለመከራከር በጣም ይከብዳል። አንዳንድ ጊዜ ደግሞ የሚያሳዝኑን እነዚህ ለነሱ ጠበቃ የሆኑ ሰዎች ግን በአማርኛ ባናወራው ኖሮ ጥሩ ነበር፣ በስነ ስርዓት እናወራዋለን ነበር። እኔ ብዙም እንትን የለኝም። አገር ሁና ብንከራከርለት በጣም ያስደስተናል ነበር። በቀላሉ እኮ ኢትዮጵያ እስካሁን እንደ አገር ተጠርታ ታውቃለች ብለን ብንገምተው 60% ወይ 70% ህዝብ በዛ ይኮራሉ እንዴ? አሁን ሲዳማ በኢትዮጵያነቱ ይኮራል፣ አገው ይኮራል፣ ኦሮሞው 90% ያውቃታል፣ ፓስፖርት አለው፣ ተቆጥሮ ያውቃል፣ ተዘምሮለት ያውቃል፣ ተዘፍኖለት ያውቃል። ብሔራዊ ቲያትር ውስጥ ተሳትፎ አለው። ጋዜጣ ላይ ስለሱ ነገር መብቱ ስለምኑ እስር ቤት ውስጥ ብቻ ነው የጋራ ያለ ነው። እስር ቤት ውስጥ አለምንም ምክንያት የሚሸማቀቅና የሚገረፍበት ስቃይ ቤት ተብላ በዛ ብቻ ነው እኛ የምንቆጠረው እዛች ሀገር ላይ እንጂ እርስ በራሳችን እንደ አንድ አገር የምንታይበት አይመስለኝም። ደግሞ የሚያሳዝነኝ ኢትዮጵያን ፈጠን ብለን የሚጠሩ ሰዎች ብንጠየቅ ሁላችንም ሄደን እዛ ቦታ ላይ በነሱ ሜዳ ላይ ብንጫወት እንደ ኢትዮጵያ ቆጥሮናል እንዴ? ይሄንን ተጠይቃችሁ ራሳችሁን ገምታችሁ ታውቃላችሁ? ስለዚህ እኔ አንድ ጊዜ በኦሮሚያ ታርጋ ወደ ጎንደር ሄድኩትና ብቻዬን አይደለም፣ ኦሮሚያ ውስጥ የተወለደ እና በራሱ መኪና ነው ኦሮሚያ ታርጋ ነው ያልነው እና ጎንደር ሄድ ጎንደር ስንሄድ ሌባ አይደለም የመንግስት አባል ነው መስታወቷን የሰበራት። እዛ ፖሊስ ጠርተን አሳየ ነው። ስናሳየው የጋላ መኪና ታርጋ ይዛችሁ ለምን ወደ ንጉስ ሀገር ትመጣላችሁ አለ። ወደ አማራ ሀገር ይመጣል እንዴ በታርጋ ጋላ ታርጋ ይዛችሁ አለ። ዛሬ ትናንትና ኤርትራ ኢትዮጵያ ለዘላለም ትኑር ካልነው ደግሞ ትናንትና ኤርትራ እኮ የኢትዮጵያ አካል ነበረች። ዛሬ የኢትዮጵያ አካል ናት አይደለችም? ምን ላይ ነው ያለ ነው? ጅቡቲም በአንድ ጊዜ እንደዚህ ነበረች። ስለዚህ ኢትዮጵያ ትቀጥላለች ወይስ አትቀጥልም? እኛ ኢትዮጵያዊ ነን። ንጹህ ኢትዮጵያዊና ያልታጠበ ቆሻሻ ኢትዮጵያዊ እስካለ ድረስ ራሳችን ኢትዮጵያዊ ነው ብለን ከቆጠርነው ትንሽ ትልቅ ችግር አለን ማለት ነው። አንድ ሀገር ላይ አንድ አይነት ሰው አይደለም ያለው። አንዱ ሌሎቹን እንዲኖሩበት፣ አንዱ ደግሞ እየገደሉና እያሰሩና እያሳደዱና እየዘረፉ የሚኖሩበትና ሌላው ደግሞ እየተዘረፈና እየተገደለ የሚኖርበት አገር ላይ እዚህ ራሳችን ደግሞ እርስ በራሳችን ስንከራከር ለሌላ ጠበቃ ሆነን ሞር
ያስተዛዝበናል መሰለኝ። ቴንኪው በጣም አመሰግናለሁ። እኔ ብዙም ማውራት ትንሽ ቴንኪዩ ፍንፍኔ ታይምስ አሪፍ መልእክት ነው። ኦኬ አሁን ከታች ልጀምርና ጃንጀሳ እና በሮዴ አለ እንዴ? አልተናገረም መሰለኝ። ኤዶ ኦኬ ኤዶ ጎ ሄድ ኖ ኤባ ተናግሮ አልተናገረም እንዴ? ኤባ አልተናገርክም? ኤባ ከዛ እኔ ከዛ ጀንጀንሳ ኦኬ ኤባ 5 ደቂቃ ኤባ የለህም? ኤባ ኦኬ ኢንትረስቲንግ ፖይንቶች ተነስተዋል እና ዝም ብዬ ሪስፖንድ ለማድረግ የኦሮሞ አሁን እንግዲህ የምናወራው ኢትዮጵያ ውስጥ ኢትዮጵያ የሚባለው ሀገር ውስጥ ስቴት ውስጥ ችግር አለ እና የኦሮሞ የነፃነት ትግል አለ። አሁን ይህን የኦሮሞ ነፃነት ትግል የነፃነት ትግል ነው ወይስ አይደለም? ከምንድን ነው ነፃ የምንወጣው? ኦኬ ከዛ በኋላ ደግሞ በእኛ በኦሮሞዎች መካከል ይህን ችግር እንዴት ነው አንደርስታንድ የምናደርገው? ሶሉሽኑስ ምንድን ነው የሚለውን ነገር ነው። እንግዲህ ሁላችንም አያንም ጨምሮ ሁላችንም አንደርስታንድ እናደርጋለን ዋት ኦሮሞ ፒፕል ሃቭ ጎን ትሩ in the last century and a half. Okay አሁን ከዛ 2018 ዶክተር አብይ ስልጣን ላይ መጥቷል። ከዛ በኋላ የኦሮሞ ሲቹዌሽን ተቀይሯል ወይ? ቫዮለንሱ ቆሟል ወይ? ሶሻሊዝም ኢንትሮዱስ በማድረግ ስሩ ኤጁኬሽን ሲስተም ስሩ ኢንፎርሜሽን ስሩ አርባን ዴቨሎፕመንት ፕሮግራምስ ኢኮኖሚክ ፕሮግራምስ ፋይናንስ ኦል ካይንድ ኦፍ ቲንግስ የኦሮሞን ሜሞሪ ያ የነፃነትና የገዳ ሜሞሪ ያ ኮንስቲቱሽናል ሪፐብሊክ ሜሞሪ ለማጥፋት ሙከራ ተደርጓል። በአሁኑ ሰዓት የተወሰኑ ኦሮሞዎች ያ የኦሮሞ ሜሞሪ ባይኖራቸው አያስገርምም። የነፃነት ትግሉም ይሄ ነው። የኦሮሞ የነፃነት ትግል አብይ ኦሮሞ ነው ኦሮሞ አይደለም። ይሄ ሲስተም ኢትስ አን ኤሊየን ሲስተም፣ ኢትስ ኢምፔሪያል ሲስተም፣ ኢትስ ዲስፖቲክ ሲስተም ነው። ኢምፔሪያል የሚባልበት ነጭ ገዛን አይደለም፣ ወይም ደግሞ ሌላ ሰው ከባህር ምናምን መጣ አይደለም። ሲስተም ኢዝ ኤሊየን። ይሄ የኦሮሞ ሲስተም አይደለም ነው። ታሴት የነፃነት ትግል ያደረገው ያ ነው። ከዛ ኢትዮጵያን ደግሞ ኦሮሞዎች አንደርስታንድ ሊያደርጉት የሚገባው ብዬ የማስበው ኢትዮጵያ ኢዝ ስቴት ኢትስ ሲስተም ኦፍ ፓወር ኢትስ ፊልድ ኦፍ ፓወር ኢትስ ሲስተም ኦፍ አድሚኒስትሪንግ ጉድስ ኤንድ ባድስ ኢትስ ሲስተም ኦፍ ሜንቴኒንግ ሞኖፖሊ ኦፍ ቫዮለንስ። ኦኬ አሁን እነዚህ ነገሮች ጀስቲፋይድ መሆን አለባቸው። የኢትዮጵያ ስቴት አንድ ሰው ኢትዮጵያ ለዘላለም ትኑር አይደለም። በነገራችን ላይ እንደዚህ አይነት ፖለቲካል ፕሮጀክቶች ለዘላለም ይኑሩ የሚባለው የሆነ ሞራል ሌጂቲመሲ ሲኖራቸው። ኢትዮጵያ ላክስ ሰፊሽንት ጀስቲፊኬሽን። ይሄ እንዴት ነው የሚታወቀው? ይሄ የሚታወቀው የኤርትራ ጦርነት፣ የትግራይ ጦርነት፣ የኦጋዴን ጦርነት፣ የጋምቤላ ጦርነት፣ የኦሮሞ ጦርነት፣ የሲዳማ ጦርነት ነው። ኦኬ አሁን እነዚህ ነገሮች የስትራክቸራል ቫዮለንሱ እንዴት ነው የሚቆመው? ኦሮሞ ሶሉሽን አለው ወይ? ኦፍኮርስ ይኸው አንድ ህዝብ በተደጋጋሚ ማለቂያ በሌለው ብሩታሊቲ ሲስተም ውስጥ ሲኖር ሬዚስት ማድረጉ ናቹራል ነው። የሚቀበሉ ሰዎች ሊኖሩ ይችላሉ። ሬዚስት ማድረግ ግን ናቹራል ነው። ገብቷል? አሁን እኛ ስለ ኦሮሞ ነፃነት ስናወራ ምንድን ነው አማራጩ?
ከየት ነው ነፃ የምንወጣው? ሲስተም ኦፍ ዶሚኔሽኑን፣ ኦፕሬሽኑን፣ ቫዮለንሱን አይተን ኦልተርኔቲቭ ኦኬ ሲስተሙን ዲስማንትል ብቻ ማድረግ ሳይሆን የኦሮሞ አይደንቲቲ ኢዝ ዘ ሶርስ ኦፍ አወር ኢንተረስት። እኛ ኢትዮጵያን ሜንቴን ማድረግ ኮስት አለው። ያ ሪያሊቲ ግን አይታወቅም። ኢትዮጵያን ሜንቴን ለማድረግ ያለው ኮስት የሚበዛው ወይ ጀስቲፋይድ የሚሆነው ወይስ የኦሮሞ ነፃነት ነው? የኦሮሞ ሰላም ነው? አሁን there is a tendency to blame the liberation fighters, the freedom fighters. አሁን ዝም ብሎ በቃ ሳይክ ውስጥ የምንገባው እንትና ጥፋተኛ ቢካምስ ፋክቹዋል። ግን ለአናሊሲስ ፐርፐዝ ጎላችን የኦሮሞን አይደንቲቲ ኢንሄረንትሊ ጉድ ነው ብለን ከተነሳን የኦሮሞ ማንነት ጥቅም አለው ብለን ከተነሳን እንዴት ነው ሜንቴን የምናደርገው? እንዴት ነው ፕሪዘርቭ የምናደርገው? እንዴት ነው ሪፕሮዲስ የምናደርገው ነው አላማችን የሚሆነው። አይ ኢትዮጵያን ነው ሜንቴን ማድረግ ካለብን ግን የኦሮሞ ነገር has to be compromised, has to fit into the Ethiopian narrative. Exactly. ሶሉሽኑ ምንድን ነው? ሶሉሽኑ ከኦሮሞ አይደንቲቲ የሚመነጭ የኦሮሞ ኢንተረስት ሜንቴን የሚያደርግ ዩኒየን መመስረት ነው። ግን አት ኤንድ ኦፍ ደ ዴይ ፖለቲክስ ኢትስ አ ኩዌስችን ኦፍ ፓወር። የኦሮሞ ኔሽን ኦርጋኒክ ኔሽን ነው ከኢትዮጵያ የሚለየው። ኢትዮጵያ ኢዝ ክሬሽን ኦፍ አ ፊው። የኦሮሞ ኔሽን ግን ኦርጋኒክ ነው፣ ሂስቶሪካል ነው፣ ኢቮሉሽነሪ ነው፣ ታይም ቴስተር ነው። ኢትዮጵያ ግን የኦሮሞን ሚሞሪ እያጠፋች ነው እና ትግሉ አርዊ አን ኦብጀክት ቱ ኢትዮጵያን ስቴትስ አይደንቲቲ ፎርሜሽን ማሽን ወይስ የእኛ ሎያሊቲ ለኦሮሞነት ነው? አሁን ሎያሊቲ እንግዲህ የፐርሰናል ኤክስፔሪንሶች ይጨምራል፣ አይዲዮሎጂካል ኮሚትመንት እንትን ይላል እና ኦብጀክቲቭ አንደርስታንዲንግ ኦፍ ኦብጀክቲቭ ሂስትሪ ኦፍ ኦሮሞ ሶሻል ኮንቴክስት ያስፈልጋል ማለት ነው። አሁን ፍርሃት አለ። ኦሮሞ ሲወጣ ሊመጣ የሚችል ቫዮለንስ የስቴቱ ኮላፕስ ካደረገ የሚሉ ሌጂቲሜት የሆኑ ጥያቄዎች አሉ። እነሱ ላይ ደግሞ ሌሎች ቶፒኮች ናቸው አድሬስ ማድረግ ይቻላል። ነገር ግን አስ ኦሮሞስ እኛ መስማማት ያለብን ይሄ የኦሮሞ አይደንቲቲ ቫሉዌብል ነው እና we have a right to exist። በነገራችን ላይ አይደንቲቲ ማለት it's a claim to a space ማለት ነው። አይደንቲቲ አለኝ ማለት ይሄ ቦታ ይገባኛል የምትለው ነገር አለ ማለት ነው። እዚህ ምድር ላይ የመኖር መብት አለኝ። ግን ይሄ በልመና የሚሆን አይደለም፣ አሰርት ማድረግ ያስፈልጋል። ይህን አሰርሽን ደግሞ የኢትዮጵያ ስቴት አይፈልገው። so we have to choose ብዬ ነው የማስበው። ገለቶሚ ሌሎች ሰዎች ደግሞ ያወሩ። ታንክ ዩ ቦሮዴ ቲንክ እኔ ጋር ነው ሁለት ሰው አወራ እንደ ያያና እንደ ፍንፍኔ ነበሩ። ኦኬ አምስት ባይ ዘ ዌይ ብዙም አይ ቲንክ 1 AM ሆኗል። ትንሽ ቆይተን እንትን እንላለን። ነበረውዴን መስማት ነበር ዋናው መፈልግ የነበርኩት። ለፊውቸር ኮንቨርሴሽንም ኢንፎርም ያደርገናል። ቅድም ተጠይቋል ምናምን ከተባለው ነገር ጋርም ይያያዝ ስላለው ማለት ነው። አንደኛ በሮዴ አሁን ያቀረበው በጣም ዳይኮቶመስ የሆነ ፖይንት ኦፍ ቪው ነው። ፎልስ ኮምፓሪዝኖችም ይታዩኛል። አይደንቲቲ ዲሬክትሊ ትሬትንድ የሚሆነው ባለፈው አንስተነዋል። አይደንቲቲ ትሬትንድ የሚሆነው የኢትዮጵያ ኤግዚስተንስ እና የኦሮሞ አይደንቲቲ አንደኛው ወይም ሌላኛውን መምረጥ እንዳለብን ማሰብ በፍጹም አያስፈልግ አይደለም። ሌላኛው የኦሮሞ አይደንቲቲ ማለት ጂኦግራፊክ ፖለቲካል ጂኦግራፊ መስርቶ የራሱ ቴሪቶሪ ፈጥሮ የራሱ ሀገር ካንትሪ መፍጠር ላይ የተመሰረተ አይደለም። የኦሮሞ አይደንቲቲ is
ኢንትሬንችድ ላይክ በባህሉ ውስጥ በማንነቱ በቋንቋው በእነዚህ ነገሮች ውስጥ የተመሰረተ በእነዚህ ውስጥ የተያዘ ነው። እነኚህን ነገሮች ኦነር የሚያደርግ ማንኛውም ፖለቲካል ስትራክቸር ፌር እስከሆነ ድረስ ለኦሮሞ ህዝብ ይሰራል። ይሄንን መቀበል መቻል እንደ መጥፋትና እንደ መጎዳት አድርጎ ማሰቡ ትክክል አይደለም። አንደኛ ደግሞ አሁን ልክ የነበረና በጣም በቃ ሞደርን ሂስትሪ በቅርብ ጊዜ አንድ ሆኖ ኦሮሞ ሲተዳደርበት የነበረ ስትራክቸር ድንገት በሆነ አጋጣሚ እንደፈረሰ አድርጎ የሚቀርበውም ደግሞ ፎልስ ነው። ትክክለኛው ነገር መሆን ያለበት ያለው ከረንት ሲቹዌሽን እንዴት ሪዲም ሊደረግ የሚችሉ ቫሊዎች አሉት፣ ምን ነገሮች አሉት። ኦሮሞ የራሱ መሬት ይጋባል። አሁን ኦሮሞ የሚኖርበት የራሱ ኦሮሚያ የሚባል ክልል አለ። ከዛም ውጭ በመላው ኢትዮጵያ ውስጥ ህገ መንግስቱ ኦሮሞ ተከብሮ እንዲኖር ሀገሩ እንደሆነ መሬቱ የራሱ እንደሆነ ይናገራል። የፌዴራል የስራ ቋንቋ ተደርጎለት የፌዴራል ኢንስቲትዩሽኖችን እንዲጠቀም ደግሞ ፑሽ እየተደረገ ነው ያለው። ኦልሬዲ ኢን ፕላን አለ ይላሉ። እነኚህ ፕሮግረሶች የሚያሳዩ ባለበት ሀገር ውስጥ ኦሮሞ ቋንቋውን፣ ማንነቱን፣ አይደንቲቲውን፣ ካልቸሩን፣ ገዳውን ኪፕ የማድረግ የመኖር ቢያንስ በህግ ደረጃ መብት አለው። እነኚህን ነገሮች ደግሞ ኤክሰርሳይዝ እያደረገ ኖሯል። ኢትስ ላይክ ወደፊት የምንናገረው በጣም ወደኋላ ሄዶ ሬትሮ ሪግሬሽን ውስጥ ገብቶ ወደኋላ ሄደ። ይሄንን አግሬሽን ሬትሮ አግሬሽን ላይክ በጣም ወደኋላ ሄዶ የዛሬ ተወሰነ 100 ዓመት በፊት ወይ እንደዚህ የደረሰውን ነገር ከዛም በኋላ ኮንቲኒየስሊ እየሆነ የነበረውን ነገር በዛ ጊዜ ውስጥ እንዳለን አድርገን ማየት ትክክለኛ አይደለም። ደርሰዋል እነኚህ ነገሮች ኦኬ፣ ሪላይዝ እናደርጋቸዋለን። ሊሆን የሚገባው ነገር ምንድን ነው? አንደኛ ዛሬ የት ነው ያለ ነው? within the last 30 years how much of this reverse ተደርጓል? ከነዚህ ነገሮች ውስጥ ምን ያህሉ ከላያችን ላይ ተነስቷል? በራሳችን ቋንቋ እንማራለን። አዎ፣ በራሳችን ቋንቋ እንገላገላለን። አዎ፣ በባህላችን እንኮራለን። አዎ፣ ብዙ ኦሮሞ ነኝ የማይለው አሁን ዛሬ ኦሮሞ ነኝ ብሎ ይናገራል። ዛሬ በፍንፍኔ ውስጥ የኦሮምኛ ቋንቋ በትምህርት ቤት ደረጃ ይሰጣል። በገዳ ባለፈው ተከራክራችሁ ነበረ፣ ቼክ አድርጌያለሁ። ገዳ ይሰጣል እንደ ሰብጀክት። ከዛ በዘለለ በፖለቲካ ውስጥም ተሳትፎ በጣም ከፍ ያለ ነው። እንደውም አልፎ ተርፎ ተሳትፎ በዝቶብናል እያሉ እናንተ ዛሬ ጌታ ናቸው ከነሱ ስር ነፃ እንውጣ የምትሏቸው ሰዎች ክሊርሊ ኦሮሞማ ሊያጠፋኝ ሊበላኝ ተነሳ ብለው የሚጮሁበት ምክንያት ቢኮዝ ኦሮሞ እሱን የሚመጥን አይነት ስታቸር ተሳትፎ ሊያደርግ ይችላል የሚል ፍርሃት ስላላቸው ነው። ስለዚህ ይሄ በዛም በዚህም በኩል ያለው ፎቢያ ጠፍቶ ፍትሃዊ የሆነ ነገር ከመጣ ኦሮሞ በኢትዮጵያ ውስጥ የሚከለክለው ነገር የለም። አይዴንቲቲውን ሪስፔክት እንዳይደረግ፣ ወደፊት እንዳይሄድ፣ አብሮ ከሌሎች ህዝቦች ጋር እንዳይኖር። የሁሉ ጠላት አይደለም ኦሮሞ እኮ አይደለ? በኦሮሚያ ውስጥ የሚኖሩ በጣም ብዙ ብሔር ብሔረሰቦችና ህዝቦች አሉ ለረጅም ዘመናት እየኖሩ። የነዚህ ሁሉ ጠላት አድርጎ የመሳል ስራ ትክክለኛ አካሄድ አይደለም። ዲስኢንትግሬት የማድረግ ሪጅን ዲስኢንትግሬት የማድረግ አንድ ኮር ኔሽን ትልቅ ሀገርን ከመሃሉ አፍርሶ በታትኖ የራሱን ፍላጎት የትኛውን ፍላጎት ነው የሚያሟላው? ወደ ባሰ ነገር ለማስገባት ወደ ባሰ አይነት ለማምጣት ካልሆነ ሚኒንግፉል አይደለም። እና አባው እኮ ለምን በእንትናቸው አልያዙትም? አባው ለምን በማኒፌስቶ ውስጥ አልያዘው? እንግዲህ አባውን ባንዲራ ምኑን የምታደርጉን እንደግፋለን የሚል ሰው ነው ብዙ። ዋይናት ለምን ካየው የሚለው ላይ ማኒፌስቶ ላይ ለምን አላስቀምጠውም? አባው እንደዛ አስፈላጊ ከሆነ ወለቡማ ብሎ ለምን አልጻፈም? ጥያቄ ነው። የሰገድ ኩዌስችን ቢኮዝ ኢንተርናሽናሊ የማያስኬድ እየጠበበ የሚሄድ ያለን ሀገር በስነ ስርዓት ገቨርን የማድረግ ያለ ሀገር ውስጥ ከፍተኛ ተሳታፊ አንደኛ ነው፣ በፖፑሌሽን አንደኛ ነው፣ በላንድ ማስ ያሉትን ጥቅሞችና ያገኛቸውን ነገሮች ከሌሎች ህዝቦች ጋር ማስተናገድ ገቨርን ማድረግ የሚችል ህዝብ ነው። ሲቪላይዝድ ህዝብ ነው። እየጠበበ እያነሰ እየተገነጠለ የሚሄድ ትልቅ ሆኖ ሳለ ትንሽ መሆን የሚመኝ አይደለም። ይሄ ነው ዓለም አቀፍ የሆነ ሲቪላይዝድ የሆነ ፖስት ሞደርን 2021 የሚመጥን ይልቁን እየተሰባሰበ ዓለም እንዳለ ትልቅ እየሆነ መሄድ አለበት። በራሱ ቋንቋ ነው የሚተዳደረው። የራሱ አድሚኒስትሬቲቭ ባውንደሪ ያለው የራሱ ኢቨን አላባ መዝሙር ሁሉ አለው እኮ ሁሉ ነገር ያለው ህዝብ የበለጠ ደግሞ ሊያገኝ የሚሄድ የደረሰበትን ያሳለፈውን ነገር ከራሱ ላይ ብቻ ሳይሆን ሌሎች ህዝቦች
ምንድነው በሻንቂላ ወላቡ ምናምን እየተባለ ማለት ነው ሲረገጥ ከዛ በታች በጣም ብዙ ነገር ሲደርስበት የነበረን ህዝብ አራግፎ በጣም ኢሬስፖንሲብል የሆነ ሰልፍሽ የሆነ ናሮ የሆነ ገንጣይ አስገንጣይ የለም የኦሮሞ ፖለቲካ ውስጥ። ይሄ ከኦሮሞ ፖለቲካ ውስጥ አዲሱ ጄኔሬሽን ፕሮሰስ አውት እያደረገው ነው ያለው። ስለዚህ ፖለቲካችንን ማዘመን አለብን። አይ አናዘምንም የምንል ከሆነ ደግሞ ሀርት በርን ብቻ ነው ጌን የምናደርገው። ቢኮዝ ዘመን ለማንም ብሎ አይቆምም። አሁን ያለው ዘመን የተገኙ ነገሮች አሉ፣ የጎደሉ ነገሮች አሉ፣ ሊሞሉ የሚገባ ቆርሶ መሮጥ የራስ መወደስ የለም ፖለቲካ ውስጥ የለም። አባውም የነቁ ስለነበሩ ይህንን በማኒፌስቶቸው ውስጥ አላስገቡትም፣ ካፋውም አላስገባውም። ዛሬ እንኳን በትጥቅ ትግል ውስጥ ያሉት በአደባባይ የአባውን ማኒፌስቶ ኦሪጂናሉን የምንከተለው የራሳችን የለንም ይላሉ። ኢቨን ብሪፍ ማኒፌስቶቸው ላይ ስለ ኢትዮጵያ ነው የሚናገሩት። ወጥተውም ሲናገሩ ስለ ኢትዮጵያ ነው የሚናገሩት። ለምን? ትልቅ ሀገር የሚያፈርስ አካል አፍራሽ ነው፣ ኢስ ኔጌቲቭ ነው። ችግሮቻችንን የጎደሉት ነገሮች እንዴት ነው በተለይ ሰፊ ስትሆን ሜጀር ፖፑሌሽን ሲኖር ይሄ የመሸሽና የማፍረስ ነገር በፍጹም አያስኬድም። እንዴት ነው የራሳችን መብት የምናስከብረው? እንዴት ነው የሚያስፈልገን ነገር የሚሟለው? ፍትሐዊ ሀገር እንዴት ነው የምንመሰርተው? ከኛ በቁጥር የሚያንሱ በአቅም የሚያንሱትን እንዴት ነው ደግፈን ኤሊቬት የምናደርገው እዚህ ሀገር ውስጥ ብለው ሀገርን አስተሳስሮ የሚሄድ ኮር የሆነ ህዝብ እንደመሆኑ እንደዛ ነው ኦፕሬት የሚያደርገው እንጂ ከደረጃው ከስታቸሩ ጋር የማይሄድ ፖለቲካ። ለዛ ነው ውጪ ነው ያለው ይሄ ፖለቲካ በወሬ ደረጃ። ይሄ ውጪ ያለው ሞር ሲግኒፊካንት መሬት ያልያዘ ፖለቲካ ላይ ነው የምናየው። ፖለቲካ የሌላቸው ድርጅቶች በእንትን ብቻ የሚንቀሳቀሱ በጉልበት ብቻ የሚንቀሳቀሱ ካልሆነ በስተቀር ፖለቲካ ያላቸው ድርጅቶች ይሄን አስተሳሰብ አያስተናግዱትም። እና ይሄንን አይ ቲንክ ማጥራት ብንችል ጥሩ ነው። ሬፈረንደም ምናምን እንደተባለ ዲሞክራሲያዊ ሀገር ነው። እኔ 30 ምናምን ዓመት ጨፌ ኦሮሚያ አለ እንደ ሁሉም ተሽጠዋል ሁሉም ተገዝቷል ነው የምትሉት እናንተ የምትሉትን ማይደግም ከሆነ ተሽጠዋል ትላላችሁ። ግን እስቲ በ30 ምናምን ዓመት ውስጥ አንድ ቀን እንኳን አንድ ደቂቃ 30 ሰከንድ ውስጥ ልጨርስ። እቺን ሴንቴንስ መጨረስ ፈልጋለሁ። ይቅርታ ግን እዚህ ውስጥ ያልተነገረውን ወርድ አትጠቀማ። ምን አልኩኝ? ተሽጧል የምትሉት ነገር ጨፌ ኦሮሚያ ማን ነው ተሽጧል? ጨፌና አይደለም ሰው ነው የምልህ። በደንብ ስማ፣ ስለ ራሴ ነው ያወራሁት። ሰዎችን ተሽጠዋል ነው የምትሉት ነው ያልኩት። ተከፍሎታል ተሽጧል የሚለው ነው የተናገርኩት። አንድ እንኳን ኦሮሞ እጅ አውጥቶ አርቲክል 39ን መጠቀም እንፈልጋለን ብሎ ከህዝብ ተወካይ ከዛ ሁሉ ሺህ ህዝብ ውስጥ አንዱ እንኳን እንዴት አላነሳውም? እንዴት አንድ ቀን የመወያያ ርዕስ ሆኖ አያውቅም? ከኛ ያነሰ ኦሮሞ ስለሆኑ ነው እነኚህ ከህዝብ ተመርጠው የሚመጡ ሰዎች አይደለም። ሪል አጀንዳ ስላልሆነ ነው መሬት ላይ። ቴንክ ዩ